አህመድ በእስር ቤት ውስጥ ሳሉ የተከሰተ አስገራሚ ክስተት። በእስር ቤት ውስጥ ሆነው በጣም ብዙ እንግልቶችና ብዙ ስቃይ መከራ ደርሶባቸዋል ኢማሙ አህመድ። የሁሉ መከራና ስቃይ ግን እንዳይበግራቸው ካደረጋቸው ምክንያት አንዱ ዛሬ ምነግራችሁ ነው። ይህም ምክንያት ስትሰሙት በጣም የምትገረሙበት ይሆናል። ምክንያቱም ከማትጠብቁት ሰውና ከማትጠብቁት ነገር ነው የተከሰተው ይህ ክስተት ማለት ነው። ኢማሙ አህመድ እስር ቤት ውስጥ ባሉበት ሰዓት ላይ የተለያዩ ቅጣት የሚገባቸው ወንጀለኞች አብረው ነበሩ። እነዛ ወንጀለኞች መካከል ኢማሙ አህመድ ይገኙበታል። ኢማሙ አህመድም የታሰሩበት ምክንያት ዲናቸውን በተመለከተ ስለሆነ እነዛ ከሙጅሪሞች መካከል መገኘታቸውም አስፈላጊ አልነበረም። ነገር ግን አላህ ቀደረውና እስር ቤት ውስጥ እነዛ መጥፎ ሰዎች ጋር እንዲገናኙ አላህ አደረገ። ነገር ግን በዚህ መሃል አንድ በጣም ሌባ፣ የታወቀ አካባቢ ሁሉ የሚያውቀው የሆነ ሌባ አለ። ይህ ሌባ ደግሞ ኢማሙ አህመድን ሲያያቸው ሲመለከታቸው በጣም ነበር የሚያዝንላቸው፣ በጣም ነበር የሚያከብራቸው። ክብሩም ከፍ ያለ ነበረ። የሚገርመው ነገር ኢማሙ አህመድ ብቻቸውን ታስረው ባሉበት ሰዓትና እንዲሁም ስቃይ ደርሶባቸው በጣም ተንገላተው ተገርፈው ተቀተው ወደዛ እስር ቤት ሲከተቱ ያ ሌባ በሩቁ ይመለከትና ያዝንላቸዋል። ሊመገብ የተሰጠውን ምግብም ለነሱ ይሰጣቸዋል። እዛም ኢማሙ አህመድ ይመለከቱታል። እሱም እንዲህ ይላቸዋል፣ ብዙ ስቃይ ደርሶባችኋል አይደለ ያ ኢማም? ይሄ ሁሉ ፈተና የደረሰባችሁ ሐቅን በመያዛችሁ ምክንያት ነው አይደለ ይላቸዋል። እነሱም ጭንቅላታቸውን ነቅነቅ በማድረግ አዎ ይሉታል። እኔ በሚገርመውት እዚህ ቦታ ላይ ስቃይ እንግልትና ሰቆቃ እየደረሰብኝ ያለው የሰረኩትን ነገር አልሰረኩም ስላልኩኝ እስካምን ድረስ እየጠበቁ ነው የሚያንገላቱኝ በማለት ይነግራቸዋል። ይህ ሁሉ መከራ የሚደርስብኝ እመን በሚለው ብቻ ነበረ። እኔ ግን በፍጹም አላምንላችሁም ብያቸው እስካሁን ድረስ ይኸዋለሁ፣ ስቃዩንም ተቋቁሜዋለሁ በማለት ይነግራቸዋል። ከዛም በስስት አይኑ እየተመለከታቸው እንዲህ አላቸው። በጣም የሚገርም የሆነ ምክርን መከራቸው። አንቱ የምትሰቃዩት እኮ በሐቅ ላይ ቁመው ነው፣ እኛ ግን የምንሰቃየው በባጢል ላይ ሆነን ነው። እኛ መጥፎ ክፋትና ተንኮል ሰርተን ነው። እርስዎ ግን ሐቅን ስለያዙ ሐቅን እንድትተው ተፈልጎ ነው። ስለዚህ እርስዎማ ከኛ በበለጠ ሊበረቱና ሊጠነክሩ ነው የሚገባው፣ ስቃዩንም ሊቋቋሙት ይገባል በማለት ኢማሙን ይመክራቸዋል ይሄ ሌባ። እዛም ኢማሙ አህመድ ያንን ሁሉ እንግልትና ስቃይ ረስተው የሱን ንግግር አጥብቀው መያዝን ቻሉ። ነገር ግን ይሄ ሌባ ሳያምን ስለቀረ ከዛ እስር ቤትም ሊፈታ አልቻለም። ኢማሙ አህመድ ግን በአጋጣሚ ተፈተው ወደ ቤታቸው መጡ። ከዛ ከደረሰባቸው ስቃይ እንግልትና መከራ እረፍትን ወሰዱ። የተወሰኑ ጊዜያትን ካረፉ በኋላ በፍጹም ውስጣቸው እረፍት ሊሰማው አልቻለም። ምን ሆነው ነው ያ ኢማም ሲባሉ እዛ እስር ቤት ውስጥ ያገኘውት አንድ ሰው አለ። ሌብነቱን አላምንም ብሎ በአቋሙ በመጽናቱ የተነሳ እንግልት የደረሰበት እኔም በጣም ሲያበረታኝ የነበረው ያ ግለሰብ ነው። እንዴት ሆኖ የሆነ ባካቸው ጠይቁልኝ በማለት ሰዎችን አሰማሩ። ከዛም ሰዎች ሲሄዱ መጥፎ የሆነ ዜናን ሰሙ። ያም ዜና አላምንም በማለቱ የተነሳ እዛው ገለውት ሙቷል። ከዛም ወደ ኢማሙ አህመድ መጡና ያ ኢማም ያ ግለሰብ እኮ ሙቷል በማለት ይነግሯቸዋል። ከዛም ኢማሙ አህመድ የት እንደተቀበረ ጠይቀው አጠያይቀው ሄዱና ዱዓ አደረጉለት። ተመልሰው እንቅልፍ ወሰዳቸው፣ ተኙ። በተኙበት ሰዓት ህልምን ይመለከታሉ። ያዩትም እሱ ጀነት ውስጥ ሆኖ ነበረ። የጀነቱን በር ጠባቂ መላኢካ እባክህ አስገባኝ በማለትም እንዲያስገባቸው ጠይቀው ገቡ። ከገቡ በኋላም ግለሰቡን አገኙት። ጥያቄያቸው አንድ ነበረ፣ እንዴት ነው አላህ ምሩህ እዚህ ቦታ እንድትገባ የቻልከው በማለትም ጥያቄ ያቀረቡለት። እሱም በሚገርም ሁኔታ መልሱ እንዲህ ነበረ፣ ያን ጊዜ እርስዎን በመምከሬና እኔም ትክክለኛ ተውበትን ወደ አላህ በማድረጌ የተነሳ አላህ ይቅር አለኝ። እርስዎ እንድትጸኑ በማድረጌ የተነሳ ስበብ ሆነኝ። ምክንያቴ ይህ ብቻ ነው፣ ሌላ መልካም ስራ የለኝም በማለትም ለኢማሙ አህመድ አስገራሚ መልስን መለሰላቸው። ይህ ታሪክ ለሁላችንም ሊያስተምረን የሚችል አንድ ነጥብ አለ። ምንም ያክል ትንሽ ብትሆን መልካም ስራን ለመስራት አትናቅ። በሰዎች ዘንድ የምትናቅ ብትሆን እንኳን ከአላህ ዘንድ ተቀባይነት ሊኖራት ስለሚችል ያችን ስራ መስራትን ወደ ኋላ እንዳትል። የትኛው ስራችን ወደ አላህ ሊቀርብ እንደሚችል ስለማናውቅ ማንኛውንም ስራ ስንሰራ መናቅ አይኖርብንም። የዛሬው መልእክቴ ነው። ሼር ማድረግን እንዳትረሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።